እድሜ ለማርቲኔሊ ዛሬ እንግዲህ በሚያሳዝን በሚያቃጥል ሁኔታ አቻ ወጥተናል። በጣም ነው የሚያሳዝነው፣ በጣም ነው የሚያቃጥለው። በ6 ነጥብ ልዩነቱን ማስፋት የምንችልበትን እድል ነው በማርቲኔሊ በዴክላን ራይስ። በተለይም የማርቲኔሊ ኳስ እጅግ በጣም የሚያበሳጭ ነው። 1-1 ተገናኝቶ ነው የሳተው። ዴክላን ራይስ ለዮኮሬስ መስጠት የማይገባውን ራሱ መጨረስ የሚችለውን ኳስ ሰጥቶ እንግዲህ ዛሬ 2-0 3-0 ማሸነፍ የምንችለውን ኳስ ተሸንፈናል ማለት እንችላለን። አቻ እንግዲህ መሸነፍ ነው። በጣም የሚያሳዝን ውጤት ነው። ነጥቡ 4 ሆኗል። በጨዋታው ላይ ምን ታዘብን፣ እንዲሁም ደግሞ ምን ይመስል ነበር ጨዋታው የሚለውን ጉዳይ ይዤላችሁ መጥቻለሁ። ላይክና ሰብስክራይብ እንድታደርጉን እንጠይቃቸዋለን። አርሰናል እንግዲህ ከማንቸስተር ሲቲ ጨዋታ በኋላ የሚያደርጋቸውን አብዛኞቹ ጨዋታ ነጥብ የጣለ እየተሸነፈ ነው የሚገኘው። ዛሬም ደግሞታል። ያም ደግሞ የሚያሳየው ምን ያህል ሜንታሊቲያቸው ላይ ችግር እንዳለ ነው። ምንም እንኳን ብሬንትፎርድ በዘንድሮ ውድድር ዘመን በሜዳው አንድ ብቻ ቢሸነፍም፣ ነገር ግን ሻምፒዮን ቡድን እስከመሆነ መጠን ይህንን ጨዋታ ማሸነፍ አለበት። እንደዚህ አይነት ጨዋታ ካላሸነፍ የትን ጨዋታ አሸንፈ ነው እንግዲህ ዋንጫ ልትበላ የምትችለው? የዛሬውን ጨዋታ ግዴታና ግዴታ ማሸነፍ ነበረበት። በተለይም ፕሬዠሩን ከነሱ ላይ በማንሳት እንግዲህ ወደ ማንቸስተር ሲቲ እንዲጣል ማድረግ ይችሉ ነበር። ነገር ግን 4 ነጥብ ብቻ ሆኗል የልዩነቱ ማለት ነው። ሁላ ደግሞ ብሬንትፎርድ ጎል ማስቆጠሩ ለሚችሉበት እድል ነበረ። እንደውም የፈለጉ ራሱ አይመስልም ነበር። በጣም በሚያሳዝን ሁኔታ አቻውተናል። ከአሰላለፉ ጀምሮ በጣም ቅሬታ አለ በአርሰናል በኩል። ለምሳሌ በማድዌኬ በጭራሽ መግባት አይገባውም ነበረ በዚህ ጨዋታ ላይ። ቡካዮ ሳካ ላይ ማርቲኔሊ ቢገባ ይሻል ነበር በመጀመሪያው አጋማሽ። ከእንደገና ደግሞ ቪክተር ዮኬሬስ ከሚገባ በመጀመሪያው አጋማሽ ጋብርኤል ሄሱስ ቢገባና ከዛም በኋላ በሚዳከሙበት ሰዓት ላይ ተከላካዮቻቸው ቪክተር ዮኬሬስ ቢገባ በጣም አሪፍ ነበር። ምክንያቱም ደግሞ በመጀመሪያው አጋማሽ ሚካኤል አርቴታ መከላከል ነበር የፈለገው፣ ጎል ማስቆጠር ምንም እንዳልፈለገ ስንመለከት ነበረ። በጣም የሚያስጠላ አስጠሊታ ጨዋታ ነበር በመጀመሪያው አጋማሽ ተመለከት ነው። የዚህም ደግሞ ጥያቄ ተጫዋቾቹ በጭራሽ ሊሆኑ አይችሉም። ሲከላከል የነበረው ፕሬስ ራሱ ሲያደርግ አልነበረም። በቃ አርቴታ በጣም ፈሪ ሆኗል። በተለይ በመጀመሪያው አጋማሽ ሹቶን ታርጌት አላረግን። አንድ ሹት ነው ያደረግነው። እነሱ ሹቶን ታርጌት ሹት ኖርማል ሹትም ቢግ ቻንስ ክሬት ሲያደርጉ ነበር። በቃ እኛ የፈለግነው ኮርነር ኪክስ ብቻ ነበር። በቃ የቆመ ኳስ ማግኘት፣ እሱን ለማስቆጠር ነበር፣ ኮንቨርት ለማድረግ ነበር የፈለግነው። አልተሳካልንም። ሚካኤል አርቴታ ለምን በቆመ ኳስ ብቻ እንደሚያምን እኔ እየገባኝ አይደለም። በእንደዚህ ደግሞ ዋንጫ በጭራሽ ማይታሰብ ጉዳይ ነው። እኔ በጣም ነው ያዘንኩት፣ በጣም ነው የተናደድኩት። በተለይ ደግሞ በሚካኤል አርቴታ ላይ ማለት ነው። በተለይም ይህንን ጨዋታ በመጀመሪያው አጋማሽ መግደል እንዳለብን እያወቀ እንዲከላከሉ ነበር ያደረገው። ይህም ደግሞ የሚያሳየው ምንድን ነው? የመጀመሪያው አጋማሽ ላይ ኤቤሪቼ ኤዜ ነበር የገባው። በሁለተኛው አጋማሽ ደግሞ ልክ እንደወጡ ኤዜ አልተመለሰም፣ ኦዴጋርድ ነው መግባት የቻለው። ከዛም በኋላ በጣም ተቀየሩ። በሁለተኛው አጋማሽ ሞር ለማጥቃት ፈለጉ። ስለዚህ በመጀመሪያው አጋማሽ ለምን የነ ቪክተር ዮኬሬስን ጉልበት ትጨርሳለህ? ለምን የነ ራይስን ጉልበት ትጨርሳለህ? ለምን እነ ትሮሳርድ ጉልበታቸው ያልቃል? በመጀመሪያው አጋማሽ ዮኬሬስ ይውጣ ባይገባና ከዛ በኋላ ጋብርኤል ይርከመው ከፈለገ እሱ የኤፍ ኤ ካፕ ተጫዋች ስለሆነ ማለት ነው። ከዛም በኋላ ተከላካዮችን ያድክማቸው፣ የብሬንትፎርድ ተከላካዮችን በደንብ ያድክማቸው። ከዛም በኋላ በሁለተኛው አጋማሽ ዮኬሬስን ማስገባት፣ ከዛ ጉልበት ሲኖረው ደግሞ በባለፈው ጨዋታ በሌሎች ጨዋታ ላይ ተመልክታችሁታል ምን ያህል ጎል እንደሚያስቆጥር። እንደዛ ማድረግ ይችል ነበር። ከእንደገና ደግሞ ማርቲኔሊ መግባት ነበረበት በመጀመሪያው አጋማሽ። በተለይም በመጀመሪያው አጋማሽ ቢገባ ኖሮ ምንም እንኳን ያቃጠለኝ ያናደደኝ የጠላሁት ኦልሞስት ተጫዋች ቢሆንም፣ ነገር ግን በመጀመሪያው አጋማሽ ቢገባ ኖሮ ሞር አርሰናል ለመከላከል ላይ ፈለገው። ያው እንዳያችሁ ጨዋታው ማለት ነው። በስታት እንኳን ገልጬላችኋለሁ። መከላከል ነበር የፈለገው። እነሱ ደግሞ ብሬንትፎርዶች ደግሞ ሞር እያጠቁ ነበር። ስለዚህም ሞር ካውንተር አታክ በሚሄዱበት ሰዓት ላይ ሞር ነቅለው ይወጣሉ። በዛን ሰዓት ላይ ማርቲኔሊ ጉልበቱን በደንብ ተጠቅሞ ፍጥነቱን በደንብ ተጠቅሞ ጎል የሚያስቆጥር አጋጣሚ ይፈጠር ነበር። ነገር ግን ያንን ማሰብ አልቻለም። ሁለተኛው አጋማሽ ላይ ያስገባው ማርቲኔሊ በሚያሳዝን ሁኔታ። ትሮሳርድ ቢሆን ኖሮ ያ ኳስ እጅግ በጣም የማይሳት ኳስ ነበር። እኔ ብዙ ማውራት አልፈልግም። መምሮ ላይ በጣም እያቃጨለ ነው የሚገኘው ያ ኳስ። በጣም አናዶኛል። በጣም ተናድጃለሁ። በአጠቃላይ እንደ ቡድን በጣም የወረድንበት ጨዋታ ነበር። ሂንካፔ ሞተ ነበር፣ ቲምበሬ ሞተ ነበር፣ ዙቢሜንዲ የለም ነበር በጨዋታ ላይ አላየነውም። ኤዜም ያው የአርቴታ ጥፋት ነው። ያ ሁሉ ጨዋታ ቤንች ላይ አድርጎት አሁን ከሀቨርትዝ ሲጎዳ ብቻ ያስገባዋል። ራይስ መስጠት የነበረበት ያ ኳስ ባለሆራ ማድዌኬ በጣም ሞቶ ነበር። ጂብል እንኳን በስትክክል እያረጋል ነበር። ከእንደገና ደግሞ ትሮሳርድም በተመሳሳይ በጣም የፈዘዘ ነበር። እኔ ከነ ቼርኪን ባየሁበት አይን እነ ዶኩን ባየሁበት አይን እነዚህ ማየት በጣም ነው እያስጠላኛለሁ።
አርሰናል በጥሩ የዝውውር መስኮት የክንፍ ተጫዋች ማስፈረም አለበት ይባል ነበር። ነገር ግን ማንንም አላስፈረምም። ማድዌኬም ያው ነው። ትሮሳርድም ለፕሪሚየር ሊግ አይመጥኑም። ማድዌኬም ትሮሳርድም ሳካም እንደዛው በጣም እንደውም ኦዴጋር ተቀይሮ ከገባ በኋላ ሞር አሪፍ ተነሳስተው ነበር። በጣም እንጃ በጣም የወረደብኝን አርሰናልን የተመለከቱት በዚህኛው ጨዋታ ኦልሞስት የአርቴታ ጥፋት ነው ብዬ መደምደም እችላለሁ። በተለይም ሂንካፒ ካላፊዮሪ እያለ ሂንካፒ መግባቱ ኦቨርላፕ ያደረግ ቲምበርም ወርዶ አላቆሙ። ከእንደገና ደግሞ ቶሎ መቀየር እያለበት ማድዌኪን ቶሎ ማስወጣት እያለበት ማስወጣት አልቻለም። ከእንደገና ትሮሳርድም ቶሎ ማስወጣት እያለበት ማስወጣት አልቻለም። በጣም የሚያሳዝን እንግዲህ ጨዋታን የተመለከት ነው። ትንሽ የሚሻለው ጋብርኤል ነበር። ሞስኬራ ትንሽ ይሻላል። ራያ አሪፍ ነበር። በጣም የሚያሳዝን ውጤት ነው የተመዘገበው። በተለይም በእንደዚህ አይነት ሰዓት ላይ ደግሞ እንደዚህ አይነት ውጤትን ይዞ መውጣት በጣም ያስጠላል። በተለይ በሁለተኛው አጋማሽ ሞር ዶሚኔት አድርገን ለመጫወት ሙከራ አድርገን ነበር። ጎል ካስቆጠርም በኋላ ማፈግፈግ ጀመረ። ሚኬል አርቴታ ገባበት። ከ10 ደቂቃ በኋላ ገባበት። እንግዲህ በእጁር ወር የተነሳ ኳስ ማለት ነው። ቡካዮ ሳካ ወጣለሁ ብሎ ወይኔ በጣም እየተቃጠልኩ ነው የማወራው። በጣም እየተናደርኩ ነው የማወራው። እናንተም እየተናደዳችሁ እንደምትሰሙኝ አውቃለሁ። ነገር ግን ልላችሁ የምፈልገው ነገር አሁንም ገና ነው፣ ሊጉ ገና ነው። በተለይ ሚኬል አርቴታ ፈሪነቱን የሚያቆም ከሆነ መከላከሉን አብዝቶ መከላከሉን የሚያቆም ከሆነ ምክንያቱም ደግሞ ጋብርኤል ሞስኬራ፣ ቲምበርና ሂንካፔ እንዲሁም ራያ ላሉት ቡድን መከላከል እኮ አያስፈልግም። ኦልሞስት በቃ እነሱ ይከላከሉልሃል። ለምን ያጮትን የመከላከል ስቴል ታደርገዋል? እነሱ እኮ ይከላከሉልሃል። ተከላከሉ እንኳን ባትላቸው ሌሎቹ እነዚህ ሜንዲን፣ ራይሰን፣ ኤዜን ሂዱ ፕሬስ አድርጉ ባትላቸው እንኳን እነዚህ እኮ ይከላከሉላል። በቃ ይሄ ሂንካፔ እኮ በሚገባ ይንከላከሉላል። በቃ ጋብርኤል የምትተማመንበት ነው። ሞስኬራ የምትተማመንበት ነው። ራያ አይገባም። ተመልክተናል ዛሬ። ስለዚህ እነ ትሮሳርድ፣ ማድዌኬ፣ ዮከሬስ በሚገባ ፕሬስ ቢያደርጉ እነ ራይስ በሚገባ ፕሬስ እንዲያደርጉ ትእዛዝ ቢሰጣቸው ይህንን ጨዋታ በእርግጠኝነት እናሸንፍ ነበር። ያውም ደግሞ የሚከላከል ቡድን አይደለም ብሬንትፎርድ እንደተመለከትኩት። በተለይም በመጀመሪያው አጋማሽ እንደውም ሞር ማጥቃት ነበር የፈለጉት። በሁለተኛውም አጋማሽ በተመሳሳይ ጎል ካስቆጠሩ በኋላ ሌሎች ትናንሽ ቡድኖች ከአርሰናል ጋር የሚጫወቱ ለመከላከል ሲፈልጉ፣ እነዚህ ግን ለማጥቃት ነበር ሀሳባቸው። አርሰናልም እንደዚህ ነበር መሆን የነበረበት። ሞር ለማጥቃት ነበር መሄድ የነበረበት። በአጠቃላይ በቡድኑ በአርሰናል እጅግ በጣም ነው ያዘንኩት። በተለይ በማርቲኔሊ 1-1 እንደዛ ተገናኝቶ እንዴት ላያስቆጥረው እንደቻለው በጣም የሚያሳዝን ጉዳይ ነው። በጣም ያሳዝናል። እንግዲህ የራይስም ጉዳይ ያሳዝናል። በተለይ በዛሬው ዕለት ራይስ እንዴት እንደሳተው ያን ኳስ ለዮኮሬስን ተቀብሎን ይገርመኛል። ሌላ ጊዜ እኮ ያቀብሉትም ነበር። በጭራሽ ማያቀብሉት ሰዎች በጣም በአርሰናል በጣም ነው የሚያስጠላነቱን እንትን ያልኩት። በሴት ፒስ ማሸነፍ ብቻ ሆነዋል አርሰናል። በጣም ያስጠላል። ብቻ ግን ራሳችንን በሚገባ ራሳችንን ማሻሻል አለብን። ዮኮሬስ መቀየር ነበረበት። ማርቲኔሊ ለምን በዛ ሰዓት እንደገባ አልተረዳሁም። ቲምበር ሞቶ ነበር። በጣም እውነት በጣም የሚያስጠላ ጨዋታ፣ በጣም የተናደድኩበት ጨዋታ ነው። ብቻ ከዚህ በላይ ብዙም መናገር አልፈልግም። በጣም ታምም ያለው በጣም የሚያስጠላ ጨዋታ። እንግዲህ በቀጣይ እንደምንሻሻል ግን እናምናለን። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉን ቸገር እናመሰግናለን። መልካም ጊዜ